ከ8 ጀምሮ የው ነገረው ስለ ዲያቆን ያወራላል። እሺ ከ8 ጀምሮ ምን ይላል? እንዲያውም ይላል ዲያቆናት ጭምቶች በሁለት ቃል የማይናገሩ ለብዙ ወይን ጠጅ የማይጎመጁ ይላል። ዲያቆናት ይላል። ጃምፒ እንኳን ይመልስልን። ቀጥሎ ደግሞ ሴት ልጅ ታቁርብ ተብሎ የተሰጠውንም የተጻፈውንም እሱንም መጽሐፍ ቅዱሳዊ ማስረጃ ስጠኝ። ተቆጥሮ ለራስ ነው የምነግር ማብራ 5000 ወንዶች ሴቶችና ህፃናቶች አልተቆጠሩም ይላል። አልተቆጠሩም። ስለዚህ አሁን ሴቶችና ህፃናቶች በማይቆጠርበት ሐዋርያት ሲመርጥ ራሱ ኢየሱስ ክርስቶስ ሲመርጥ ወንዶችን ብቻ ነው ሐዋርያት የመረጠው። ለነ ጳውሎስ ሲናገር ደግሞ እነ ጳውሎስ ሴት ልጅ አደባባይ ላይ እንዳትሰብክ ይናገራል። ጸጉሯን ትላጭ ነው የሚለው ቃል በቃል ከመጽሐፍ ቅዱስ ነው የምነግርህ ከኔ አይደለም። ስለዚህ በዝግታ ትማር። ወንድ ልጅ የቤት ራስ እንደሆነ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ ይናገራል። እዚህ ስርዓቱን ክርስቶስ ራሱ እየነገረን ነው። ራሱ ክርስቶስ አንተ በምትለው ደግሞ ኖ እኔ እንደፈለግኩ ሆናለሁ የሚል ነገር የለም ብለህ ደግሞ አንተ እዚህ ጋር ትነግረኛል። እስቲ አንተ አብራራልኝ የምትላቸውን ነገር በመጽሐፍ ቅዱስ አስደግፈ ደግሞ አንተ ንገረኝ። እኔ ነገርኩ። ሲያበላ እንኳን የሴቶችና የህፃናት አልተቆጠረም አልኩ። ሐዋርያት ሲመርጥ ወንዶችን ሐዋርያት ነው የመረጠው አልኩ። እነ ዘካርያስ ራሱ ቤተክርስቲያን በሚያስተምሩበት በሚያገለግሉበት ጊዜ እነሱ ናቸው ያገለገሉት አልኩ። በአዲስ ኪዳን ላይ ሙሉን ብታነበው ሉቃስን ብታመጣው ጳውሎስን ብታመጣው ምን ብታመጣቸው ሙሉ ምዕራፎች ሲጽፉ የነበሩት በሙሉ ወንዶች ናቸው በአዲስ ኪዳን። ስለዚህ አንተ የምትለኝ ያለው የት ቦታ እንደሆነ ዝግብግብ አርግና ዝም አስብለኝ። ተሙጋ ሳይደርስ ተሙጋ ለመድረስ ይሄ ሌቭል ትንሽ ነው። ይቅርታ አይደርስም። ሌላ ቶፒክ ቢሆንም ልናገር። የመጀመሪያው ግን ቅድም ያቋረጥከኝ ኦርቶዶክሶች ለዚህ ይጠየቃሉ የሚለው ቅድም ሐሳቤን አቋርጠህ ነበር። ለምን ያለ እምነት የሚያደርጉ አንደኛ ቆሮንቶስ 11:29 ላይ ይሄን መብላትና መጠጣት መብል አይደለም፣ ሰዎች በክርስቶስ ኢየሱስ ብቻ ያመኑ ከእርሱ ጋር የዳኑ ሰዎች ከእሱ ጋር ዩናይት የሆኑ ሰዎች የሚያደርጉት ነገር ነው እንጂ መብልና መጠጡ ዝም ብሎ የሚደረግ ስላልሆነ ኦርቶዶክሶች ለሚያደርጉት ስርዓት ያለ እምነት የሚያደርጉት ስለሆነ ከእግዚአብሔር ዘንድ ጀጅመንት እንዳለ መጽሐፍ ቅዱስ በግልጽ ይናገራል። ያ ጀጅመንት በንስሐ ካልተመለሱ ይጠብቃቸዋል። ኦኬ ወደዛኛው ልመለስ። ወደ ሴት አገልጋይ ቅድም ሲለኝ ነበር መጽሐፍ ቅዱስ ስለ ሴት አገልጋይ አሁን ይሄ ኮምፕሊትሊ ከሆነ ገላትያ 3:25 የምታወጣ ከሆነ አውዱ ላይ እንገባለን። አውዱ ላይ ስገባ ደግሞ ይኸውልህ ገላትያ 3:25 የምታወጣ ከሆነ አውዱ ላይ እንገባለን። ይኸውልህ አሁን የምታወራው ከኔ ጋር ነው። ለምን መሰለ እኔ ተመስገን እባላለሁ። እታች እየጻፉለት ነው። ለዛ ነው አይደለም እሱ ነው ችግር የለውም። በአውዱ ገላትያ 3ን ከታች እየጻፉለት ቆይ አንድ ጊዜ አዳምጠኝ። አንድ ጊዜ ረጅም ሰዓት ይሆን ጸጥ ብዬ አዳምጫለሁ አይደል? አዳምጠኝ። ይኸውልህ ቆይ ዮኒ መቆጣት ጀምር እንጂ ዝም በሉ ምናምን በል አይደለ? እኔን አዳምጡኝ በጌታ። ይኸውልህ የመጀመሪያው ጉዳይ የኔ ጥያቄ ምንድን ነው እና በሁሉም በክርስቶስ አዲስ ፍጥረት ሆኗል ማለት ሴቶች ሰበኩ ማለት ነው። ቆይ አንድ ጊዜ ዮኒ፣ ቆይ በጌታ የኔ ጥያቄ በአግባቡ በጨዋነት ነው የጠየቁት። የመጀመሪያው ጥያቄ የክርስቶስ ኢየሱስን ስጋና ደም ሴት እንደምታዘጋጅ ሴት ዲያቆን እንደምታዘጋጅ አንተ መጽሐፍ ቅዱስ ብቻ ብለህ የምታምን ነህ። መጽሐፍ ቅዱስ ብቻ ብለህ የምታምን ስለሆንክ ከሱ ላይ መጽሐፍ ቅዱሳዊ ማስረጃ ስጠኝ። ቀጥሎ ደግሞ ሴት ልጅ ታቁርብ ተብሎ የተሰጠውንም የተጻፈውንም እሱንም መጽሐፍ ቅዱሳዊ ማስረጃ ስጠኝ። በዚህ ጋር በተያያዘ ደግሞ አንተ ካልቪን ስለሆንክ ስጋውን ብትበላ ደሙንም ባትበላ ችግር የለብህም። ከፈለክ አሁን ራሱ ተነስተ ሙስሊም ብትሆን አንተ ድነሃል። የዳኑትን አስቀድሞ ወስኗል። ተመርጠሃል። አንተ ብትፈልግ ወንድ ብታገባም ችግር የለብህም። አንተ አስተምሮ ይፈቅዳል። የሚያድነውን አስቀድሞ ወስኗልና ስለሚል አንተ የተወሰንክን የተመረጥክን ለመዳን ጉዳዩ ይሄን ጉዳይ ከፔንቴኮስታል ጋር ባወራ ደስ ይለኝ ነበር። አሁን ግን ካልቪን ላይም ደግሞ ለማውራት ደግሞ መጀመሪያ
አንተ ያቦካከውን እኔ መጥቼ ስለማልጋግርልህ አበበም ይመቸኛል አየለ ከበየአይነቱ እጅ ቢልም ሆዴን አያመኝም ብላል ጀምረከዋል። ከጀመርከው ደግሞ እንጨርሰዋለን። የምንጨርሰው ከሆነ ደግሞ መጽሐፍ ቅዱሳዊ ጥቅስ ስጠኝ ነው። እኔ ኦርቶዶክስ እኮ እኔ ስሜታዊ አልሆንልህ። 1 ሚሊዮን ጊዜ ኦርቶዶክስ እያልክ ብጠራ እኔ ተመስገን እባላለሁ። ስለዚህ በአግባቡ እናቷ እራት በምትሰጥበት ትሪ አባቷ ቁርስ በሚቀርብለት ሰሃን የክርስቶስ ኢየሱስ ክቡር የሆነው ደም ክቡር የሆነው ስጋ ቀርቦበታል። ተቀባዩ ደግሞ እንደ ዌይተር ሴቷ ዲያቆን ዞራ ዞራ ተቀባዩ ደግሞ አንስታ ደግሞ ሻት ታደርገዋለች። ይህ መጽሐፍ ቅዱሳዊ ነው ወይ? በሉም ጠጡም በረቱም የሚል ከሆነ ሌላ ፓርት ነው፣ የክርስቶስ ኢየሱስ ስጋና ደም አይደለም። ስለዚህ በአግባቡ መጽሐፍ ቅዱሳዊ ሐሳብ ስጠኝ። አንተ መጽሐፍ ቅዱሳዊ ብቻ አማኝ ስለሆንክ አይ ከመጽሐፍ ቅዱስ አላምንም ትውፊትም ነው ማምነው ካልክ በቃ አንተ ጴንጤ አይደለህም፣ ካልቪንም አይደለህም፣ ሉተራዊም አይደለህም፣ ውጣ ነው ሐሳብ። በአግባቡ መጽሐፍ ቅዱሳዊ ሐሳብ ስጠኝ። እሺ እድል ትሰጠኛለህ ዮኒ? አዎ በዚህ ሰዓት ማንም አያወራም። ጃፒም እንዳከፍት አደራ። ስም ብለህ መስማት ነው። ተሙም እንሰማለን፣ አንተ የምትለው እንሰማለን። የተጠየቀው ጥያቄ ግልጽ ስለሆነ በዛ መልኩ ትመልሳለህ ብዬ አስባለሁ። ከሴት አገልግሎት ጋር የተያዘ ነው። ስለዚህ በትክክለኛው መንገድ ያስቀምጣለሁ። አንድ ጊዜ ከቅዱስ ቁርባንም ጋር እንትን አድርጌ። ስለዚህ የጌታ እራት መጽሐፍ ቅዱሳችን ላይ የጌታ እራት ሽማግሌ ይስጥ፣ ወንድ ይስጥ፣ ሴት ይስጥ፣ አረጋዊ ይስጥ፣ በእድሜ በምናምን ከፋፍሎ የተናገረ የለም። የጌታ እራት ውሰዱ የሚል የጌታችን ትእዛዝ ነው ያለው። የጌታ እራት እንወስዳለን። ዛዜ አገልጋይ ጃፒም ሲናገር የሴቶች አገልጋይ ይዞ ዲያቆን ማን አለ ሲፎክር የነበረው ደግሞ ሮሜ 16 ላይ ጳውሎስ ሲጽፍ በመልእክቱ እህታችን አገልጋዩዋ የማናት ፌበን በዛ በክራንክራኦስ የሚባል ቤተክርስቲያን አገልጋይ ናት፣ ዲያቆን ናት። መጽሐፍ ቅዱስ ይሄን ይናገራል። መጽሐፍ ቅዱስ ብቻ አይደለም፣ ቅዱሳን መጽሐፍት ይሄን እውነት ይመሰክራሉ። ለሮሜ ቤተክርስቲያን ሁሉ ይሄን ቃል ያደረሰች እህት የጳውሎስን መልእክት ሁሉ ያደረሰች እንደሆነች ሁሉ መጽሐፍ ቅዱስ ይናገራል። ቅዱሳን መጽሐፍትም ይናገሩ ፌበን የተወደደች አገልጋይ እንደሆነ ጳውሎስ በመጽሐፍ ቅዱስ ሁሉ ጽፎላታል። በጣም ብዙዎችን መጥቀስ ይችላል። ጢሞቴዎስ አንደኛ ጢሞቴዎስ ላይ ዲያቆኖች እንደነበሩ ምዕራፍ 3 ላይ ፊልጵስዩስ 1:1 ላይ በትክክል ከፍተን አሁን ማየት እንችላለን። ሜሪ ይሄን የጌታን እውነት የጌታ ጎስፕል መነሳቱን ለመጀመሪያ ጊዜ ያበሰሩት ሐዋርያቶች አይደሉም። ለመጀመሪያ ጊዜ ያበሰሩት ሴቶች ናቸው። ክርስቶስ ኢየሱስ ከሞት ሲነሳ አይተው ሂዱ ለሐዋርያቶች ንገሩ ያላቸው ራሱ ሐዋርያቶች ይሄን እውነት የጎስፕልን እውነት የኢየሱስ ክርስቶስን መነሳት ያበሰሩት የመጀመሪያ የወንጌል ሚሰንጀሮች ወንዶች ሳይሆኑ ሴቶች ናቸው። ሄደው ለሐዋርያቶች ኢቭን የነገሩት ሴቶች ናቸው። ይሄ መቅደላዊት ማርያም እንደተናገረች ይሄን መጽሐፍ ቅዱስ ለደቀ መዝሙሩ ሳይቀር ዮሐንስ 10 ላይ ተዘግቦ እናገኛለን። የኢየሱስን መናገር ሂዱና ንገሩ አለ። go and tell to your brother ያለው ኢየሱስ ክርስቶስ ነው። ማቴዎስ ላይም ዮሐንስ ወንጌል ላይም ተዘግቦ የምናገኘው የመጀመሪያ የኢየሱስ ክርስቶስን መነሳት ትንሣኤ ያበሰሩ አብሳዮች ሴቶች ናቸው እንጂ ወንዶች አይደሉም። አንደኛ እናውሰድልን። እንግዲህ የፌበንንም አገልግሎት ዲያቆኗን ፌበንን ነግሬሃለሁ። መጽሐፍ ቅዱሳችን ውስጥ እያንዳንዱን ገብተን ማየት እንችላለን። ኢቭን ዲያቆን ናት ይላል። ስንት ላይ ነው ያለው? አንዴ ለማንበብ ስለምፈልግ ስንት ላይ የትኛውን ልንገርህ? ፌቨን ዲያቆኗን አንዴ ሮሜ 16:1 ላይ አንዴ ለህዝቡ ማንበብ ስላለብኝ ነው። ሮሜ 16:1 ዲያቆን ፌቨንን እናነብ አንዴ። ምን ይላል? በክራንክስ ባለች ቤተክርስቲያን አገልጋይ የምትሆን እህታችን ፌቨን አደራ ብያለሁ። እዚህ ጋር ቄስ ይላል፣ ዲያቆን ይላል፣ ሌሎቹም በስነ ስርዓት ዲያቆናት ይላል። ቆይ አይ እኔ የምጠይቀህ የሌሎቹን በስነ ስርዓት ካህናት ይላል፣ ዲያቆናት ይላል፣ ሁሉንም ይላል። አገልጋይ ማለት በክራንክር ባለች ቤተክርስቲያን አገልጋይ የምትሆን እህታችን ፌቨን አደራ ብያቸዋለሁ። ለቅዱሳን እንደሚገባ በጌታ ተቀበሏት። እርሷ ለብዙዎች ለእኔም ለራሴ ደጋፊ ነበረችና ከእናንተ በምትፈልገው በማናቸውም ነገር እርዷት እንድትረዳ ነው የተፈለገው።
ያ እርዷትን ተቀበሏት። እሱን ጢሞቴዎስንንም የትም ቦታ መልእክት ፕሊዝ ጃፒ ፕሊዝ ቁም ነገር ላይ ስለሆነ ፕሊዝ ጃፒ ኖ ጃፒ ፕሊዝ ቁም ነገር የምንማማርበት ቦታ ስለሆነ መቻል አለብህ። ሚውት አድርገህ ሳቅ መሳቅ አለብህ። እና ይኸውልህ በክርስቶስ ኢየሱስ አብረውኝ ለሚሰሩ ለጵርቅስና ለአቂላ ሰላምታ አቅርቡልኝ ይላል። ከዛ በኋላ እርዷት አግዟት ማለት አገልጋይ ናት ማለት ነው። ተቀበሏት ያ አገልጋይ ይላል እኮ እዛው አግዟት እርዷት ሳይሆን አገልጋይ የምትሆን ይላል። አይ ይኸው እዚህ ጋር ከታች የሚለውን ላንብብልህ። ሙሉን ማንበብ ስለሚጠቅም ብዬ ነው። እዚህ ጋር ተሙ ጋር መድረስ የለበትም ይሄ ጉዳይ በሚል ነው። ለምን ለቅዱሳን እንደሚገባ በጌታ ተቀበሏት፣ በጌታ ተቀበሏት። እርሷ ለብዙዎች ለእኔም ለራሴ ደጋፊ ነበረችና ምን ማለት ነው? ከእናንተም በምትፈልገው በማናቸውም ነገር እርዷት። አሁን ለምሳሌ ከዚህ ጋር በተገናኘ ሐዋርያት ስራ ላወጣልህ እችላለሁ። ሊዲያ የምትባል እህት እግዚአብሔር የምትወድ ነበረች። በጣም አድርጋ የምትወድ እነ ጳውሎስ ሲያስተምሩ ካላስተማራችሁ ቤቴ ካልመጣችሁ ብላ ጨቅጭቃ ያደረገች አገልጋይ ናት። አገልግላለች። የሞተቿን አስነስቶ ኢየሱስ ክርስቶስ ሲመጣ አገልግላለች። ስለዚህ ማገልገል ማለት አንተ ኮምፕሊትሊ የወሰድከው ዲያቆን ቄስ ሆነች የሚል አለ ቦታው ላይ። እስቲ አስረዳኝ አንተ በምትፈልገው። አቋረጥከኝ እንጂ ከዚህ ለመጀመር አይደለም። እሺ አቋረጥከኝ እንጂ ገና ብዙ መጽሐፍ ቅዱስ ላይ ያለው አንድ ቄስ የሚል አውጣልኝ። አንድ ኦኬ ቆይ ቄስ የሚል የሌላም ወንድም ቄስ የሚል አታሳየኝ ዮኒ። እኔ ልጨርስ ይሄን ታዩዋለሁ። አንዴ ላሳየው። ቄስ የሚል አሳየው። አንዴ ጃፒ ቆይ ቄስ የሚል ያሳያ። ቆይ አንዴ ያሳያለሁ። ምንም ችግር የለ። አንደኛ ጢሞቴዎስ ብራዘር፣ አንደኛ ጢሞቴዎስ ስንት? እኔ አነባለሁ 3 ቆይ አንደኛ ጢሞቴዎስ 3 ከ8 ጀምሮ የው ነገረው ስለ ዲያቆን ያወራላል። እሺ ከ8 ጀምሮ ምን ይላል? እንዲያውም ይላል ዲያቆናት ጭምቶች፣ በሁለት ቃል የማይናገሩ ለብዙ ወይን ጠጅ የማይጎመጁ ይላል። ዲያቆናት ይላል። ጃፒ እንኳን ይመልስልን። ዲያቆናት የሚል የለም አልከኝ አንተ። አላልኩም፣ እንደዛ አላልኩም። ቄስ የሚል አለ ነው ያለኝ አይደል? ዲያቆናት ቄስ ዮኒ እዚህ ጋር ያደረገ ዲያቆናትና አገልጋይ ቢሾፖችን እንዲመርጡ እንደዚህ የሆኑ እያለ መስፈርት እየሰጠ ነው። እሺ ለጢሞቴዎስ ዲያቆናት እንዲገባን ሁላችን እንዲገባን አንብብልን። እሺ ለሌሎቹ ላንብሽ ወንድሜ ያንብብልን። ይግባን። ቀጥለው 8ን ቀጥለውና ስለ ዲያቆን አንዴ ቢዩት አድርግ። አይ ዲያቆናት የሉም አላልክም፣ ግን ቄስ ነው ያለው። እሺ ወደ ቄስ ልሂድ። ለሚ አስ ጉግል ቻፕተሩን ይነግረኛል። አታስብ። ቆይ ያንብብልን አንዴና ከዛ ታንሳለን። ዮኒ ይሄኛ ቦታ ግዕዙ ላይ ሂድና ያው ምን እንደሚል የግዕዙ አልኮ የግሪኩ ላይ የሮሜ ምዕራፍ 16ቱን የሮሜ ምዕራፍ 16ቱን ምን እንደሚል አውጣና ያው ዲያቆኖስ ይለዋል። በዛ ያለች የዲያቆን እንደሆነች ያሳያል። አንተ ጋር የሚደርስ ሲሆን እንሰጣለን። እኛ የቀለል ያለ ስለሆነ ነው። በቃ እየረበሻችሁ በጣም የተረበሸ ነው ዮኒ። ገና ነብያት አይደለም ያንብብልን። ዲያቆን የሚለው የለም አላልክም እንዴ አንተ? ኦኬ በጣም የተረበሸ ነው ያለው። የለም አላልክም እንዴ ወንድሜ? ዲያቆን የሚል የለም ያለው። ጃፒ ሚውት አድርጋ አንዴ ፕሊዝ። ኦኬ ነው ያረጋለሁ። እሺ ዮኒ አንብብልን አንዴ እባክህ። ዮኒ አንዴ አንብብልን። ዮኒ ያንብብ ከሆነ ሚውት ላይ ነህ። ያይ አንዴ ቄስ አለ ብሎኝ ቲክታክ ላይ እየነገረ አም ሶሪ ሰርች አድርጌ እየነገረኝ ነው። አውጥቼ ማንበብ እችላለሁ። መጽሐፍ ቅዱስ እጄ ላይ አለ፣ ማንበብ እችላለሁ። እሺ አንዴ ሚውት አድርጌ እንትን ልበል። አንዴ ጊቭ ሚ 1 ሰከንድ። ግን እኔ ሀሳቤን አላስጨረስከኝም ዮኒ። እኔ ነኝ እየተናገርኩ ያለሁት። ሀሳቤን ልጨርስና መናገር ያለው። እሺ ቀጥል አንተ ጨርስ። እየሰማን ነው። ጨርስ። ስለዚህ እንደ ሀሳብ ከይቅርታ ጋር ስታወራ እንደ ሀሳብ አልገባብህም። ስታወራ
መጽሐፍ ቅዱስ ማለት ሮሜ እንደዚህ ላይ አለች እንትን ላይ አለች ከምትል ጥቅሱን አውጥተህልን አሁን አላወራም ጥቅሱን አውጥተህልን እያነበብክ ቃል በቃል ብናወራ ደስ ይለኛል። ለምሳሌ እኔ አሁን ቦታ ላይ አወጣለሁ። አሁንም አውጥቼ እያነበብኩልህ እኮ ነው። አሁን እኮ እንደሱ ታወጣልኛል። ቀጥል። በክራንክራውስ ባለች ቤተክርስቲያን አገልጋይ የምትሆን እህታችን ፌቨን፣ አገልጋይ ማለት በምን ታገልግል አንተ አይደለም ብትሰጣት፣ እግዚአብሔር በሰጣት ጸጋ አካላቶቹ ሁሉ ያገለግላሉ። ወንዶችም ሴቶችም የእግዚአብሔር አካል ናቸው። ፌቨን ይሄው አገልጋይ ስለመሆኗ ይሄን ያረጋግጣል። አገልጋይ የሚለውን ቃል ሄደን በግሪኩ ላይ በተጻፈው በኦሪጂናል ቃሉን ኦኬ ብለን አሁንም ለጥያቄ የሚያስነሳ አይደለም እኒያ ካል ደግሞ እንግሊዝኛው ሰርቫንት ይለዋል። ሄደን የግሪኩን ብናይ ደግሞ ዲያኮኖስ ይለዋል። ዲያቆን እንደነበረች ግልጽ ነው። በዕብራይስጡም ግባ ያ የግሪኩን ቃል እዚህ ላይ በዕብራይስጥ ደግሞ ምን ይላል? በዕብራይስጥ አላልኩም ዮኒ እባክህ ወዳጅ ስታወራ እንዲሁም ካንተ ጋር ሰው አላወራም። ወንድም አንዴ ተመስገን። ይኸው ካህን የሚል የለም ብለሃል። ይኸው ካህን የሚል ዕብራውያን 7:17 ላይ ስለ ካህን ያወራልሃል። ይኸው ወንድሜ የለም አትበል፣ እኛ እናመጣልሃለን። ይታያል። እባክህ ሚውት አድርገህ ጃፒ። ዕብራውያን 7:17 አንብብ። እኛ በጥቅስ ስለምትሄዱ ጥቅስ እናነብልሃለን። ዮኒ ዕብራውያን 7:17 ስለ ካህን አንብብለት። ጃፒን ሚውት አስደርገህ ሐሳቤን ቅድም ብቻውን አውርቷል። ታሜ አንተም ጠይቀሃል። ሐሳቤን ልጨርስ እባክህ። እየዋሸህ ነው አንተ እኮ። የለም አልክ፣ ዲያቆን አመጣንልህ። ካህን የለም አልክ፣ ካህን አመጣን። ምንድን ነው የፈለግከው? እሺ ጃፒ ከሰከርኩ ውጣ እባክህ። መሳደብ መብትህ ነው። እኔ አልተሳደብኩም፣ ግን ተሳደብ። ስድብ ይደብራል። ስድቡን ምን አመጣው ብሮ? እንግዲህ ከመጽሐፍ ቅዱስ ነው እየነገረ ያለው። ዝም ብሎ እኔ አቶት ጴንጤ የማይሳደብ ጨዋ ማህበረሰብ አይደል? ለምንድን ነው ስለ ስካር የምታ? ምንም አላረገም ወንድማችን። ካህን የሚል የለም ብለህዋል። እንዳዳመጠ ካህን የሚል ጃፒ ወንድማችን አመጣ። የስካር መንፈስ ሳይሆን የመጽሐፍ ቅዱስ መንፈስ ይዞ መጥቶ ካህን የሚለውን ዕብራውያን ላይ ተናገረ። ይሄ ማለት ስካር ነው? እስቲ አስረዳኝ አንተ በፈለግከው ቋንቋ። እንዲያውም ክርስትና ታጋሽነት ነው፣ ፍቅር ነው የሚያሳየው አይደል? ፍቅር እያሳየ መመለሱ ለምን ከበደ? ጥያቄን የጠየቀ ፍቅር በእውነት ነው። ስለዚህ እየረበሸ ምኑን የረበሸው? አይ ካህን የሚል አለ፣ ዲያቆን የሚል አለ። አሁን ቄስ የሚል እየፈለግን ነው አባቴ። እኛ ኮነን እንዲያውም የባይብል ጥቅስ እያመጣን የምንነግር ያልከውን የምናነበው እኛ ኮነን አባ። ስለዚህ ሳትበሳጭ መልስ። እሺ አሁን ቄስ የለም መጽሐፍ ቅዱስ ላይ ነው የምትለው አይደለ? ይኸውልህ አገልጋይ የእግዚአብሔር አገልጋይ የሆነ አገልጋይ ነው ያለው። የእግዚአብሔር አገልጋዮች ናቸው። የእግዚአብሔር አገልጋዮች ደግሞ ቸርች ውስጥ ያሉት አካላቶች ናቸው፣ የጌታ ብልቶች ናቸው። በምን ያገልግሉ? ግማሹ በቃል ይናገራል፣ ግማሹ በምክር ያገለግላል፣ ግማሹ በማስተማር፣ ግማሹ በፕሮፌሲ፣ ግማሹ በተለያዩ አገልግሎት እግዚአብሔር ጸጋውን እንደሰጣቸው ቤተክርስቲያን ውስጥ ያገለግላል። ያን ደግሞ ከፌበን ነው የጀመርኩልህ። ፌበን ለዛ ቤተክርስቲያን አገልጋይ ነበረች። የሄደን የግሪኩን ብናየው እንግሊዝኛው ሰርቫንት ይላታል። የግሪኩ ዲያቆን እንደሆነች ዲያኮኖስ ብሎ በግልጽ ያስቀምጠዋል። ዲያቆን በዛች በክራንክራውስ በምትገኝ ቤተክርስቲያን ዲያቆን ናት። ሴት ዲያቆን የለም ያለ። ሁለተኛ ደግሞ ወንጌላዊ ነው፣ ሚሴጅ ማድረስ ነው፣ የክርስቶስን ወንጌል ለመናገር ነው። ይሄ ደግሞ ከነ ሜሪ ጀምሮ የጌታን እውነት መነሳቱን እንደሆን ለሐዋርያቶቹ ሳይቀር ቀድመው የተናገሩ ሴቶች ናቸው። ስለዚህ ወንጌላውያን ናቸው፣ ሚሴንጀሮች ናቸው ሴቶች እያልኩ ዝቅ እያልኩ እየወረድኩልህ ነው። መጽሐፍ ቅዱስ ላይ ያሉት ሴቶች እንዴት አገልጋይ እንደሆኑ አጵሎስን ሁሉ ያስተማረች ሴት እንደሆነች ሁሉ ላሳይ እፈልጋለሁ። ስለዚህ በትዕግስት ተከተለኝና ልናገር። ይሄ እሺ። ከዚህ ጋር በተያያዘ አንዴ ጃፒ ያንን ጥቅስ አንዴ ቆይ አንተ ያልከው ጋር ጃፒ የቅድሙን ሴት ልጅ እንትን ማትለውን ጸጉሯን ትሸፈን ምናምን የሚለውን አንዴ ላቅልኝ። ምንድን ነው የሚለው? የቱ ጋር ነው ጥቅሱ ያለው? የሴት ልጅ እንዳታስተምር የሚለው ጢሞቴዎስ ነው። ጢሞቴዎስ ስንት ላይ? አንደኛ ጢሞቴዎስ 2:11። ኦኬ አንዴ ስማኝና አብረሄን ታብራራልኛለህ ወንድሜ። ሌላ ቶፒክ እኮ ነው የሆነ አንድ ጊዜ አዳምጣ። ምንድነው ቆይ ጃፒ አንዴ እኔ ያነግረዋለሁ። ይሄን ሐሳብ ልጨርስ መጀመሪያ። አይዞህ ትጨርሰዋለህ። አይዞህ አንተ በጣም ማገልገል ይችላሉ። መልእክት ተናግረዋል፣ ጋስፕልን ተናግረዋል ብለኛል። ኦኬ እስማማለሁ። ሌላም ልቀጥል። ሚውት አታርጉት። ቆይ አንዴ ሰዓት ቀጥለው
ሳትቀጥለው የሚያፈርስ ነገር ስላለ ነው። እዚህ ጋር ምን ይል መሰለ መጽሐፍ ቅዱስ ሴት በነገር ሁሉ እየተገዛች በዝግታ ትማር ይላል። ቃል በቃል ነው የሚናገረው። ሴት በነገር ሁሉ እየተገዛች በዝግታ ትማር፣ ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም። አዳም ቀድሞ ተፈጥሯልና፣ ቃል በቃል ምክንያቱን ሁላ ይናገራል። አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች። የተታለለም አዳም አይደለም። ምክንያቱንም ይነግራል። የተታለለም አዳም አይደለም። ሴቲቱ ግን ተታላ በመተላለፍ ወደቀች። ነገር ግን በእምነትና በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በመውለድ ትድናለች ነው የሚለው። ቃል በቃል ነው የሚነግር። ይህን ሲነግር ምን ብለው ነው? ሴት ልጅ የማትሰብክበት ሪዝኗን እንኳን ሔዋን ስለሳተች፣ ይህን ዓለም ስላሳተች። አዳም አልሳተም፣ ሔዋን ይሳተችው። ሔዋን በሳተችው ከዛ አሳሳተችው። ይሄ ሪዝን ስላለ ቃል በቃል መጽሐፍ ቅዱስ ላይ የሚናገረው ሴት ልጅ ማስተማር አትችልም እያለ በዝግታ ትማር እያለ ነው። አንተ ደግሞ በጉልበት ታስተምራለች ምንም ችግር የለውም እያልኬ ነው። ከአንተን ነው የምሰማው? ቆይ አንተን ነው የምሰማው ወይስ ጳውሎስን ነው የምሰማው? እስቲ ዘግበኛ። አንተ በፈለግከው አንተን ነው ጳውሎስን ልስማ? ጳውሎስን መስማት ያለብህ። ተባረክ። ጳውሎስ ጋር የሚጋጭ ነገር ከተናገርኩ ትይዘኛለህ። ጳውሎስ ደግሞ የተናገረውን አንድ ቦታ ላይ ያለውን ሳይሆን ሁሉንም ማወቅ ያስፈልጋል። ስለዚህ ዘግበኛ። ምንድን ነው የሚለው? ምክንያቱም ምን ብሎ ነው የተናገረው? ሴት በመውለድ ትዳን የሚለው ምንድን ነው? እስኪ ንገረን። ጃፒም ወይ ተመስገን ይንገረን። ኧረ እኔ እነግርሃለሁ። ብዙ ቦታ ምንድን ነው ንገሩን። ብዙ ቦታ ሴት ልጅ አንተማ ነው ምን አለ ወይ ጃፒ ሰክሯል ስትል ነበር። ይናገር። እሺ አይ ከፈቀደለት መልስለት። እኔም ቀላል ናት። ምንድነው ችግር የለ ይጠይቅ። እኔ ምንም አይነት ጥያቄ ለመመለስ ዝግጁ ነኝ። ምንድን ነው ወንድሜ? አሁን ያነበብከው ክፍል ላይ ሴት በመውለድ ትድናለች የሚለው ምንድን ነው? ምን ማለቱ ነው? ነገር ግን ይላል ልንገር፣ እዚህ ጋር የሚናገረው ነው። ይኸውልህ አንተ ስላላነበብከው ነው። አየህ ችግሩ። ስታነበው ሙሉን ይነግራል። ሴት ልጅ ምን ይል መሰለህ? ነገር ግን በእምነትና ይላል ሴት ልጅ በእምነትና በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በመውለድ ትድናለች ይላል። ክርስቲያን ነው የምታገባው አባቴ። ክርስትና ያለው ሰው ማለት ምን ማለት ነው ያልኩህ ዮኒ። ያ በመውለድ ትድናለች ማለት ያ አሁን እዚህ ጋር ቃል በቃል የሚነግረን በረከት ወዳለበት ክርስቶስ ወዳለበት መንፈስ ስትመጣ ትድናለች። በመውለድ ትድናለች የሚለው ምንድን ነው? ይሄው ቃል በቃል ነገርኩህ እኮ በመውለድ እሺ ጃፒ ስላለ ነው እኔ ዝም ልበለ። ኦኬ ዮኒ ቀጥል። እሺ ቀጥል። ካልወለደች አትድንም ምን ማለት ነው? በመውለድ ትድናለች ማለት ኦኬ። ካልወለደች አትድንም አይደለም ያለ። ሴት ልጅ በዝግታ ትማር እንጂ ልትሰለጥን አልወድም። ሴት ልጅ በሰካሰር ኦኬ በመውለድ ትድን ምንድን ነው ወንድሜ? አማርኛ ቃል እኮ ነው። በመውለድ ትድናለች አለ አይደለ? በመውለድ የምትድነው ታማ አይደለም እኮ ከህመም አይደለም የምትድነው ብራዘር፣ ከኃጢአት ነው። ገባ ካልጋ በመውለድ ይዳናል ማለት ነው። ከኃጢአት እኮ ነው የምትድነው። ስማ ጳውሎስ በሌላ በኩል ምን ብሏል መሰለህ? እኔ ያስረዳለሁ፣ ችግር የለውም። ያላመነችም ብትኖር ከእሱ ጋር ትኑር ይላል። ያላመነች እንኳን ያላመነም ቢኖር አብሯት ይኑር። ገብቷል? ከዛ በኋላ ግን አብረው በሚኖሩት በልጃቸው ሊድኑ ይችላሉ። በመውለድ ትድናለች ማለት ከህመም አይደለም የምትድነው፣ ካለባት አጋንንታዊ መንፈስ ነው። ካልወለደች ሳድኑ አሁን ይሄኛው ሌላ ፖይንት ነው። ስማ ሳትወልድ በነገራችን ላይ ጃፒዬ እስካሁን ድረስ ራሴ ያመጣኸው ቃል ስለሆነ አንድ ጊዜ ተሜቆ ያወርታል። አይደለም አንተ ደግሞ ስርዓት ያዝ። ቶፒክ አታሽሽ። ቆይ ቶፒክ አታሽሽ። ቆይ ጀመርኩትን ነው። ቆይ አንድ ጊዜ ቆይ አዳምጥ። ቶፒክ እኔ የተጠየቅኩት ይሰጣል። ጠብቅ። እኔ መቼ አወራሁኝ? አልተነፈስኩም እኮ ቪዲዮ አብርቼ እኮ እንደ አክሱም ወርት እኮ እየጎበኘው እኮ ነው ያለው። አንተ እኔ መጎብኘት ሲገባ ስጎበኝ ነበረ እና አዳምጥ። ቆይ ዝም በል
ዝም በል እኔ እንደፈለክ አንተ ጉድጓድ እየቆፈርክ ቦይ ውስጥ አትፈስም። ተረጋጋ አንተ። ብትረብሽም ችግር የለም፣ ብትሳደብም ችግር የለም። አንድ ጊዜ ድናል። ድህነትን አታጣ። እንደፈለክ ነው አንተ ስለማታጣ እንደፈለክ መሆን ትችላለህ። ግን እኔ አዳም ችግር የለም። ይኸውልህ ሌላ ጊዜ እኮ ልንገርሽ፣ ቆይ ችግር የለውም። እኔ ጠይቀኛል አይደል? ቆይ ከሁላችሁም አንዴ የቤቱ ባለቤት ይተንፍስ። ምን አለ መሰለ ሶቨርኒቲ ድሮ ጊዜ ብዙ ጥቅስ ይጠቅሱ ነበረ። አሁን ጥቅስ የለም። ለዚህ የሚሆን ጥቅስ ስለሌለ ነው እንጂ ያግዙ ነበር። ብራታ ያግዙ ነበር። ጌታ ኢየሱስ ምስክር። ሌላ ጥቅሶች በጣም ነፋሉ ነፋሉ። አሁን ጥቅሱ የሌለው ምን መሰለ ሊዋሹ አልፈለጉም። አየህ ሊዋሹ አልፈለጉም። የኔ አባት እውነቱን ነው የምነግርህ። አንድ ደቂቃ አስተኝና ልጨርስ። እሺ እንደሌለና እንዳለ አንድ ደቂቃ ብቻ አስተኝ፣ አሳጥሬ ልጨርስ። እሺ ቴንክ ዩ ሶ ማች። ስለዚህ ሁለቱን ኦልሬዲ ተናግሬያለሁ። የፌበንን ሰርች ማድረግ ይቻላል። የወንጌል ሜሴንጀሮችን ተናግሬያለሁ። ሌላ ደግሞ መጽሐፍ ቅዱሳችን በግልጽ መሳፍንት ላይ ነብይት ዲቦራን ነብይ ይላታል። የእስራኤል ነብይ የነበረች እንዳለች መሳፍንት 4:4 ላይ ሄዶ ማንበብ ይችላል። ነብይ ነበረች። ኦኬ የእግዚአብሔር ነብይ ነበረች። ማርያም የምትባልም እንደነበረች ዘጸአት ላይ ይናገራል። ዘጸአት 15:20 ላይ አይ ቲንክ 15:20 ላይ ማርያም ሌላ ነብይ ደግሞ ማርያም የምትባልም ነበር። ነብዮች አሉ ማለት ነው። ኦኬ እሱ ብቻ ነው። ሐዋርያት ሥራ ላይ ስንሄድ ሐዋርያት ሥራ ላይ ወንዶች ልጆችና ሴቶች ልጆች ትንቢትን ይናገራሉ ይለዋል። እና ያላገቡ ሴቶች ትንቢትን ይናገሩ ነበር። 4ቱ ልጆቹ ነብይ ነበሩ ይላል። ሐዋርያት ሥራ 21:9 ላይ ሄደን ማየት እንችላለን። 4 ያላገቡ የሚተነብዩ ልጆች ነበሩ፣ ሴት ልጆች ነበሩ። እሱን ከፍተን ማየት እንችላለን። የሚተነብዩ ነብይ ነበሩ ነው የሚለው። የሚተነብዩ ነብይ ነበሩ ነው የሚለው። እዚህ ጋር እንዴት ማወቅ ስለፈለኩ የሚተነብዩ ነብይ ነበሩ ነው የሚለው። ተናግረ ወንድና ሴቶች ትንቢትን ይናገራሉ። ቆይ ያለኝ ዝም ብለህ ቃሉ ላይ አትሸቅጥ። እኔ አሁን የሚያስጠላኝ ነገር ምን አለ መሰለህ፣ መሀል አትግባ። የሚተነብዩ ነብይ ነበሩ ይላል። የመጀመሪያው ጉዳይ ሊጨርስ ውሸት ከሆነ ቆይ ያለኝ የመጀመሪያው ጉዳይ ጴንጤ ጋር ጥቅስ ሳይሆን ጥብስ አለ። ውሸት ከሆነ አዳምጠኝ። አንድ ደቂቃ ስጠኝ ልጨርስ እኮ ነው ያልኩት። አይደለም የምን ደቂቃ ነው የምሰጥህ? የመጀመሪያው ጉዳይ እኔ ነብይ ሐዋርያ ምናምን ያልጠየቅኩም። የመጀመሪያው ነገር ሴት ዲያቆን በመጽሐፍ ቅዱስ ስጠኝ። ሴት ዲያቆን ስታቆርብ አሳየኝ። ሴት ዲያቆን ምን አልኩ? ሴት ዲያቆን የክርስቶስ ኢየሱስን ስጋና ደም ስታዘጋጅ አሳየኝ ነው የኔ ጥያቄ። ነብይ ነበረች፣ ሐዋርያ ነበረች፣ ትተነብይ ነበር፣ ልሳንም ታወራ ነበር። እሱን አልጠየቅኩም። እሱ ሌላ ቶፒክ ነው። አንተ ማምለጫ ቦይ ትፈልጋለህ። እኔ ደግሞ ተመስገን ነኝ። ሚዲያውን ቢያንስ የመንፈሳዊ ሚዲያ ላይ 5 ዓመት አዳምጠኝ። 5 ዓመት ቁጭ ብዬ ዮኒ በእናትህ ልጅ ሚዩት አድርግልኝ፣ ወይም አንድ ጊዜ አዳምጠኝ። እኔ ተመስገን ነኝ። የምታወራው ከኔ ጋር ነው። ምን ሆነሃል? ደማታቀኝ ነገርኩህ እኮ ነው፣ ላሳየህ እኮ ነው። ይኸውልህ ቁጭ ብሎ በጨዋ አይደለም። አሁን የጠየቁት ጥያቄ ነብይ ነበረች፣ ልሳን ታወራ ነበረ፣ ትንቢት እኔ እሱን አልጠየቅኩም። ቶፒኬ እሱ አይደለም። ሴት ልጅ እንደ ቡና ቤት አስተናጋጅ በሰርቪስ አባቷን በምታበላው እራት በምታበላው ሰርቪስ በሱ ያዞረችበትን ከመጽሐፍ ቅዱስ አሳየኝ ነው። ለልጇ ቁርስ ያቀረበችበትን ያንን ሳህን በእሱ አሳየኝ ነው። ሴት ልጅ ያልኩ እሱን እንጂ ትንቢት ምንድነው የምታወራው? እኔ እሱን አልጠየቅኩም። የሆነ ማምለጫ ቦይ አትፈልግ። የጠየቁን ብቻ በአግባቡ ንገረኝ። እሺ ፕሊስ አቁምና አንድ ደቂቃ። ይኸውልህ አሁን እየተወራ ያለው 6 ደቂቃ ሰጠው። አንድ ደቂቃውን ትቼዋለሁ። ሂድ መልስ። ይኸውልህ የመጀመሪያውና ዋናው ነገር ሐዋርያቶቹ ቴብል በታቦት ላይ ሲያቀርቡ አሳየኝ ይልሃለሁ። አንተ የፈለግከውን ሳይሆን ማሳየህ። ቆይ አትግባብኝ። አሁንም ፕሊስ አንተ ላሳየህ ይኸው ላሳየህ ነው። ቆይ ታሳየኛለህ፣ በተራ ታሳየኛለህ። በቃ መሀል አትግባ። ይሄ እኮ ማበላሸት አውቀህ እያበላሸ ነው። ሴቶች እላለሁ ካልክ አሳየኝ እላለሁ ካልክ ያሳየና እየተማርንበት አትጨቃጨቁ። ፕሮፌት አስገብቼላችኋለሁ። አትጨቃጨቁ። ከፕሮፌት ጋር ላውራ። ፕሮፌት ሰላም ይላል። በቃ ወንድም አንድ የሚውታል ፕሮፌት አስገብቻለሁ።
አይ መጽሐፍ ቅዱስ ላይ ሴት ዲያቆን የሚል አሳየው። አንድ ደቂቃ ላጨርስ። አንድ ጊዜ ወንድሜ ቆይ ሊሆን ያረን ጃፒ አንዴ ሴት ዲያቆን አንድ ያሳይና ተሙን አፉን አስይዝልኝ። አንድ ደቂቃ ልጨርስ። ቆይ አንድ ጊዜ ቆይ አንተ መኪና ንዳ እስከዛ ቆይ አንድ ደቂቃ ልጨርስ። ከዲያቆንም አገር ኖ ኖ በመጽሐፍ ቅዱስ ብቻ አይደለም የሚሉት ከመጽሐፍ ቅዱስ ሴት ዲያቆን ያሳየን አለቀ። እንደዚህ አይደል እንዴ እናንተ ማኛው እኛ አንተ ጋር መተን በክብር እንጠይቀ የለ ይሆኒ። ስለዚህ ከፕሮፌት ጃፒሻ ለምን መሰለ ይሄን ጥያቄ ሲሯሯጥ ሲያዩ ሰዎችም እንዲማሩ ነው። ጥሩ ነው እኮ እኔ ክፋት አለ በመጽሐፍ ቅዱስ ያሳየናል። ኖ ኖ ኖ ኖ ትዘሌሎ ቢጫወትም ይሄ ሁላ 2300 ሰው እየሰማ ነው። ጥሩ እኮ ነው። ሴት ዲያቆን መሆን አትችልም። በሴት መቁረብ እንደማትችል እዚሁ ጋር ቁጭ ብለህ እያመንክ ነው። ጥላቻ ካለብህ ሚስቶቻችን ሴት ናቸው። ጃፒ እናታችን ሴት ናቸው። ፕሮፌት እንዳይወጣ በእናትህ ፕሮፌት ሰላም ብያለሁ።